ይሄ ቪዲዮ ምን እንደሆነ ታውቃለህ? ምንድነው ቪዲዮ? ይሄ ቪዲዮ ማለት እኔና ኢየሩስ ከአንድ አመት ከ3 ወር በፊት አንድ ሩም ላይ ተኝተን የሚያሳይ ቪዲዮ ነው። ዲኤንኤም ሁላ አያስፈልግም። ምን ይሄንን ቪዲዮ ለብሩክ ሰጡልኝ። ብሩክ ለዚህ ሁሉ መንስኤው አንተ ነህ። አንተና አንተ ብቻ ነህ። ብሩክ ቸልተኝነት ደግሞ ትልቅ ዋጋ ያስከፍላል። ዋጋውን ደግሞ የምትከፍለው ሃይሚን በማጣት ነው። በቃ እኔን የምትጎዳበትን መንገድ እየፈለገች ሃይሚንና ብሩክን አለያየች። ገድያት እኔ እስር ቤት ብገባ በቃ በጣም ደስተኛ ነኝ። አየሁት ለልጄ ስል ግን የልጄን ያየሁበት መንገድ የለም። እኔ እስቲ ምሩኝ፣ ወዴት እንደሆነ እስቲ አሳዩኝ። አባትነትን ጣም ሊያው 4 ወር በሙሉ ልጅ ተወልዶ የልጄን ጠረን ሳላቅፍ አባትነት ብቻ ምን ይሰራልኛል? እሺ ቆይ ልብስ ልጄን ይመልስልኛል ወይ? ልጄን ይመልስ። ተረጋጋ። ነፍሴ መስጠት በላይ ባይኖረኝ ምስጢር። ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? እኛ አለን ክብሩ ይስፋ። ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥሮ ነበር እና ሃይሚና እና ብሩክ ላይ እየደረሰ ያለው ነገር በጣም የሚያሳዝን ነገር ነው። ዛሬ ላይ ብዙ ነገሮችን ደግሞ ወደ እናንተ ይዘን መተናል። ሰላም ብላችሁ ወደ ዛሬ ጉዳይ። ሰላም ቤተሰብ እንደምን ቆያችሁ? እንደምን ሰነበታችሁ? ያው እንግዲህ ትላንትናም ከትላንት ወዲያም እየሰራናቸው የነበረውን ቪዲዮ እየተከታተላችሁ ነው እና ማለት ያው እስካሁን ድረስ እየሰራን ያለነው ነገር ለናንተ እውነቱ እንዲገለጥ ነው። ብዙዎቻችሁም እየተረዳችሁ ነው። ያልሆነ ሰዎች አላችሁ። ብዙ ኮሜንቶችን አይቻለሁኝ። ከ200 ከ300 በላይ ኮሜንቶችን አይቻለሁኝ። ሙሉ ለሙሉ እምነት አልጣሉም እኛ ላይ እና ምንም ነገር እኛ እምነት ጣላችሁ አልጣላችሁ እኛ ለህሊናችን ነው የምንሰራው። እናንተ በእርግጥ እናንተን ለማስደሰት እየጣር ነው ያለው። እናንተን ለማስደሰት ብቻ ሳይሆን እነ ብሩክንም ከዚህ ነገር ከዚህ ጭንቅ ለማውጣት ነው እያሰብን ያለነው። ሲቀጥል ደግሞ ትናንትና ብሩክ አምኖ አንዷ ኮሜንታተር ምን አለችኝ? ብሩክ አምኖ እንዴት እናንተ የብሩክ ልጅ አይደለም ትላላችሁ የሚል ነገር ሰጠችኝ እና ብሩክ ማመኑን አይደለም ዛሬ በሱ ኮሜንት አመካኝቼ ነው እንደውም ሄኖክ ራሱ ያ ኮሜንት ሳሳየው በጣም ተናደደና ብሩክም ያው የሄኖክን ልጅ በማቀፉ በጣም ተበሳጭቶ ዛሬ ከባድ ውሳኔ ወስኖ ወደዚህ ጠርቼዋለሁ ማለት ነው። ያንን ውሳኔ እስከዛሬ ድረስ የታመቀ ጉዳይ ነው ብሎኛል። ያው እኔ አላቅም ምን አይነት ውሳኔ ምን አይነት ነገር እንደሚያመጣ አላቅም፣ ግን ደግሞ የታመቀ ነገር ነው ለእናንተ ማቀርብላችሁና በጣም በጉጉት እየጠበቅነው ነው ያለው። አሁን ወደ 10 ሰዓት ሆኗል። ጠዋት ነው ይሄንን ነገር የነገረኝና ከነገረኝ ሰዓት ጀምሮ በጣም በቃ በጉጉት እየጠበቅኩት ነው ያለሁት። ምን አለ መሰለ አሁን እዚህ ጋር በጣም ግራ እየገባኝ ያለ ነገር አለ። ትላንትና ብሩክ ልጁን ሲቀበል ከሁለት አንግል ነው ያየሁት። ምናልባትም ልጁን ተቀብሎ በራሱ ይሄን ዲኤንኤ ሊያረግ ከሆነ ብሩክ በጣም ትክክለኛ ውሳኔ ነው የወሰንከው። ምክንያቱም ዛሬ ላይ የሆነ ነገር ብለ እሷ ኢየሩስን እየገፋት ይሄን የልጁን ዲኤንኤ ለማድረግ አትችልም። ምክንያቱም ልጁን አሰጠም። ግን እውነትም እኔ እንዳሰብኩት ከሆነ ብሩክ ልጁን ተቀብሎ ራሱ አዲስ አበባ ሄዶ ዲኤንኤ ሊያረግ ከሆነ ብሩክ በጣም ትችላለህ። ግን ይሄ ነገር ዝም ብለ በደፈና ብቻ በአንዲት ስህተት ይሄ ዲኤንኤ ስለመጣ ልጁን የምትቀበል ከሆነ ብሩክ በጣም ትልቅ ቸልተኝነትና ችግር አለብህ ብዬ አስባለሁ። ምክንያቱም ይሄ እኮ ኃላፊነት ነው። ልጅ ማለት ዛሬ ላይ ተቀበለ ነገ የምታወው ነገር አይደለም። ኢየሩስ ልጇን ተቀበልክ ማለት እሷን የመቀበል ግዴታ አለብህ። ህጉም ያስገድዳል። ምክንያቱም አንድ ሴት ልጅ ዝም ብለህ ወልደህባት ብቻ መተው አትችልም። መክሰስ ትችላለች አንተን። ግን ይሄ ነገር ውሸት ነው ብለህ ነገሮችን ዲኤንኤ አስተካክለህ ለወደፊቱ አንተ ብዙ አይነት ክስ ኢየሩስ ላይ መጀመር ትችላለህ። ብሩክ ትንሽ ተረጋግተህ ብታስብ የተሻለ ነው ብዬ አስባለሁ። ምክንያቱም በዛ መሃል ሃይሚ እየተጎዳች ነው በጣም እኔ ትናንትና ልጁን ስትቀበል ሲያት ልቧ እንደተሰበረ እኔ ብቻ ነኝ የገባኝ። ምክንያቱም እሱ እየተረዳ አይደለም። ከዛው ፊትም ሃይሚ በነገራችን ላይ ከዛው ፊትም ፈርታለች። ሁሌ ነው የሚያወሩትና ያ ነገር በጣም እንዳሳሰባትና የሄኖክ ልጅ እንደሆነ እሷም እንደምትጠረጠር ነው የነገረችውና እዚህ ጋር ቢኒያም ራሱ አይዋጥላትም። አይታችሁት ከሆነ ከቢኒያም ጋር ብዙ መታጣቅም ሃይሚ ለምንድን ነው ሄኖክ የአክስቷ ልጅ ነው ያ ነገር የሄኖክ ልጅ ነው ብላ ስለምታስብ ቀጥታ ከእንትና ጋር መግባት አትፈልግም፣ ኮሚኒኬት ማድረግም አትፈልግም ማለት ነው። ሄኖክን ይሄ ዲኤንኤ እንዲያደርግ እየረዳ ነው ያለ ነው እኛ እንደ ስብዕና ነው እንጂ ከነሱ ምንም ማግኘታን ከሄኖክ ምንም ማግኘታን ምናምን ነገር አይደለም። ግን እንደ ስብዕና ይሄ ልጅ የልጁን አባት ማንነት ታውቆ ቀጥታ እናንተ ጋር ትክክለኛ መረጃ እንዲደርስ ነው የምንፈልገው። ዛሬ ትላንትናም ከዚህ በፊትም እየለፋን የነበረው ትክክለኛ መረጃ ወደ እናንተ ደርሶ እናንተ እውነቱን አውቃችሁ እርፍ ብላችሁ ቁጭ እንድትሉ ነው። እዚች ጋር አሁን ሃይሚና ብሩክ ይለያያሉ በሚለው ነገር ዛሬ ለናንተ መፍትሄ ነው ብዬ አስባለሁ ሄኖክ ይዞ ሲመጣው ነገር። ምክንያቱም የሃይሚ እያለቀሰች ስትወጣ በጣም እንደተሰማውና ያ ነገር ደግሞ መፍትሄ እንዳገኘለት ነው የነገረኝና ይሄ መፍትሄም ምን እንደሆነ
ያው እኔም ነግሮኛል ምን አለ መሰለህ አቡኪ አሁን ከዛ በላይ ደግሞ ሄኖክ እውነት ስላለው ልጁ ብዙም እየተንቀሳቀሰ አልነበረም ሰሞኑም ያው የትም አይሄድም የኔ ልጅ መሆኑ ይረጋገጣል ሁለታቸውም ካደረጉ በኋላ በራሱ እርግጠኛ ስለሆነ ማለት ነው ይሄን ሁሉ ነገር ረጋ ብሎ ሲያይ ነበረው ግን ዛሬ ላይ ይሄን ውጤቱን ሳይው በጣም ነው የደነገጠው ተናዷል ማታ በነገራችን ላይ ህይወቱን ላይ ሊጠፋ ይችል ነበር እስከ ኢየሩስ ቤት ድረስ ሄዶ በግድ ነው ይመለስ ነው በቃ እሷን ካልገደልኩ ብሎ በጣም እየዛተ ነበር በጣም ተናዷል እኔ እንጃ ዛሬ ላይ ሄኖክ ምናልባትም የሰው ነፍስ ሊያጠፋ ይችላል በዚህ ተናዶ ኢየሩስ በዚህ አጋጣሚ እኔ እንዲገናኙም አልፈልግም ከኢየሩስ ጋር ምክንያቱም በጣም ተናዷል ሄኖክ ያለበት ሁኔታ በቃ እስከዛሬ ድረስ ህይወቱን ራሱ እስከማጣት የደረሰበት ልጁ አሳልፋ በውሸት ዲኤንኤ ለብሩክ ሲሰጠው በጣም ተናዷል ብሩክ ራሱ በመቀበሉ ሄኖክ በጣም ብሩክ ላይም ተናዷል በነገራችን ላይ ኡመር እዚህ ጋር ማለት ነው ለዶክተሩ ራሱ በጣም ከባድ ቂም ያገበት ትላንትና ከሱ አለው ብሎኝ እኔ ነኝ እግሩ ላይ ወድቄ እንዳትከሱ ያልኩት ለምን ያ ዶክተር እውነቱን እንዲያቅ ስለፈለኩኝና ቪዲዮውን ካየው በኋላ ትንሽ ተመልሷል ብዬ አስባለሁ መጨረሻ ጫፍ ደርሶ ነበር ሊከሰው ምክንያቱም እውነተኛ ባልሆነ ዲኤንኤ እንዴት እውነተኛ ያልሆነ ዲኤንኤ ያመጣል እዚህ ቦታ ላይ ያወጣል ብሎ በጣም ተናዶ ሊከሰው ወስኖ ነበር ግን ደግሞ ይሄ ነገር ቢያንስ ቆይ ተረዳ ይሄን ነገር እንትን ብለን አገናዝበን እንየው ምናምን ብየው አናግሬው ነው ይሄ ነገር ያስተውኩት ማለት እሱ ላይ መፍረድ አንችልም የሱ የሆነ ልጅ የሌላ ሰው ነው ሲባል ሊሰማው ይገባል ግዴታም እኔም ብሆን ማናችንም ብንሆን የሚሰማን ነገር ነው ዛሬ ላይ ደግሞ የአክስቱ ልጅ ሁለት ጉዳት ነው እዚህ ጋር እየተጎዳ ያለው አንደኛ ልጁን በማጣት ሁለተኛ የአክስቱን ልጅ እንደ እህቱ የሚቆጥራትን የአክስቱን ልጅ እየተጎዳች በማየት እየተጎዳ ያለው ይሄ ደግሞ ፍትሃዊነት ያለው ውሳኔ ነው ብዬ አላስብም ትክክል አንዳንዴ እኔ ምን አስባለሁ መሰለህ ምናልባትም ቢኒ ነገሮችን ለማበላሸት የገባ ሲመስለኝ ምክንያቱም ቢኒ እስከዛሬ ድረስ ኢየሩስ አጠገቡ ነው ምንም ያሳየን ውጤት የለም ምናልባትም ሄኖክ ልጁን እንዳያገኝና ልጁን የብሩክ ለማድረግ ከኢየሩስ ጋር የተስማሙ ይመስለኛል ምክንያቱም ሲስቁ አብረው እንትን ሳያቸው እነዚህ ልጆች ምንድነው ያሰቡት በቃ እኛን አወዛግበው የሄኖክ ልጅ እንዳይሆንና የብሩክ ልጅ እንዲሆን ተባብረው እየሰሩ ይመስለኛል ምክንያቱም ቢኒ እስከዛሬ ምንም ያሳካው ነገር የለም መስራትም ነበረበት እነ ብሩክን መጠበቅ አልነበረብም የልጁን ዲኤንኤ ወስዳ የራስን እርግጠኛ ማድረግ ነበረበት ምክንያቱም እሷ የምፈልገው ብሩክንና ሃይሚና ብሩክ እንዲለያዩ ነው ይሄ ነገር ደግሞ ብሩክ ልጁን በፍጹም ማመን የለብም ይሄን ዲኤንኤ አመንክ ማለት ሃይሚን መተው አለበት ግዴታ ማለት ነው ምክንያቱም እዚህ ጋር ኢየሩስ ዛሬ ላይ ወደ አንተ ህይወት የምታስገባው ቀድማ ልጇን ነው ልጇ ወደ አንተ ህይወት ከገባ በኋላ በፍጹም ዘላለም ዓለም ከህይወታችሁ አትወጣም ይሄ ምክንያቱም አንዴ ተያይዛችኋል በልጅ ማለት ትንሽ ነገር አይደለም በልጅ ከተያያዛችሁ መቼም ቢሆን ከህይወታችሁ ልትወጣ አልችልም ስለዚህ ዝም ብለህ መቾከል የለብህም ብሩክ ተረጋግተህ በአዲስ ዲኤንኤ ከቡታጅራ ወጣችሁ ከቻላችሁ አዲስ አበባ ላይ ዲኤንኤውን ብታረጉ የተሻለ ነው ምክንያቱም እዚህ ሙሉ በሙሉ ተቆጣጥረዋለች ከተማው ላይ ያሉ ዶክተሮችን አሁንም በድጋሚ ይሄን ዲኤንኤ ቡታጅራ ላይ ላርግ ብትል ለሌላ ዶክተር ገንዘብ ክፍላ ማሰራቱ የማይቀር ነው በነገራችን ላይ ይሄ ዲኤንኤ እዚህ ዘረመል ተሰጥቶ ተሰብስቦ ነው ወደ አዲስ አበባ የሚላከውና ይሄ ዲኤንኤ እስኪመጣ ድረስ ቢያንስ ከ3 ሳምንት እስከ 4 ሳምንት ይፈጃል በጣም ፈጠነ ቢባል 2 ሳምንት ይፈጃልና ይሄ ነገር ዛሬ አሁን ውሸት መሆኑን እናንተ ራሱ ልትረዱ የሚገባበት አንደኛ ምክንያት በ2 ቀን በ3 ቀን እሱ ሙታጅራ ውስጥ ተሰርቶ የሚመጣ ነገር አይደለም ዛሬ እኛ እዚህ ጋር የቆም ነው ሐቁን ነው አይደል አዲስ አበባ ውስጥ አንድ ካምፓኒ ነው ያለው በጣም በቃ በመንግስት ደረጃ አንድ ካምፓኒ ነው ያለው ማለት የመንግስት ድርጅት ነው ያለው ያ ድርጅት ነው ዲኤንኤ መርምሮ ማሽኑም ያለው ዲኤንኤ መርምሮ ይዞት መምጣት የሚችለው ማለት ነው እና ይሄን ነገር ከዚህ በፊት እኛ ሄኖክን አዲስ አበባ ይላክ ነው ዲኤንኤ ግዴታ ስለሚያስፈልግና ዲኤንኤ አዲስ አበባ ላይ እንደሚመረመር ስለምናቅ ነው እንጂ ቡታጅራ ላይ መመርመር ቢችል ኖሮ እኮ እናመጣ ነበር ስለዚህ ይሄንን ነገር እነ ብሩክም ያውቃሉ በርግጥ ግን ደግሞ ብር ስለከፈሉ የፈጠነላቸው መስሏቸው ነበር እነሱ አልተረዱትም ይሄንን ነገርና ዶክተሩም ብሩክን ለማግኘት ብዙ እየለፋ ነበር ማታ እንዳወሩ ነግሮኛልና ያ ነገር በቅርብ ይፈታል ብዬ አስባለሁኝ ብሩክም የኔ ልጅ ነው ከማለት የሄኖክ ልጅ ነው ወደ ማለት እንደሚገባ አልጠራጠርም ሄኖክ መጣ መሰለኝ እሱ ነው መጥቷል ያለው ነገር አብረን ምን ይሆናል ብራዘር ሰላም ነው እንዴት ነህ ሰላም ነው እና እንዴት ነሽ አማን ነው ለዚህ ጋር ተወው ችግር ያሳሰብ እሺ አልተረጋጋም እንዴ ነው ምን በምክንያት እንዴት ነው የምረጋጋው እንዴት ነው ልረጋጋ የምችለው ማለት እስካሁን ድረስ ያው ብዙ ትግስቶችን ተቋቁመ ብዙ ነገሮችን ተቋቁመ ነው እዚህ ደረስከው ዛሬ ደግሞ በመጨረሻው ሰዓት አንተ መጥፎ ነገር ውስጥ መግባት የለብህም አይ ቸልተኝነት ይመስለኛል ለዚህ ሁሉ የዳረገኝ ምን አለ መሰለ ከነገ በቃ ከዛሬ ነገ ይሻላል በሚለው ቀን ማለት ነው እሷንም ብሩክን አንተ ቆይ ያመንኩት እንደዛ እየረዳኝ አለውል ከጎን ያንዴኒ ያለው ከጎን ነኝ ብሎ እንደዛ ያመንኩት እንደዛ በቃ ማድረግውን እርምጄ እንደው ያሳወኩት እንደገና ዛሬ ላይ እኔ እንዲ ያረጋኛል ምንም እኮ ወዱ አይደለም
ሊሆን ይችላል እዚህ ጋር ልጁን በማቀፉ ምናምን እንደተሰማ በጣም ነግረኛል ስሜታዊ ሆነ ቆይ እሺ ለኔ ያስብ ልጁን ይጉዳ ቢያንስ እኮ ቆይ አርግዣለሁ ያለችው ሚስት የለችው ትክክል እኮ ቆይ ቢያንስ ለሃይሚ መጨነቅ አለበት ለኔ ባይጨነቅ ምን አለ ቆይ እሺ ይቀሪውን ጊዜያቸው በፍቅር ቢያሳልፉ እሱን ተው እኔ እኮ ልጄ ብዬ ማምነው ነው አሳልፎ የኔ ነው ብሎ በዲኤንኤ ያልተረጋገጠ ልጅ እንዴት ነው ሊወስድ የሚችለው ዲኤንኤ እኮ ተረጋግጧል ያ ውሸትም ቢሆን ያን ዲኤንኤ መቀበል አለበት ብዬ አላስብም እዚህ ጋር ብሩክ እኔ እንጃ ግን ተረጋግተ ነገሮችን በማስተካከል ነው እሺ እንዴ ለረጋጋ እስከዛሬ እኮ ነገ ዛሬ በቃ አላ የሚስተካከል ነገር ያለ መስሎኝ ቻልኩኝ እናንተም ታውቃላችሁ ያሳለፍኩትን ነገር ስንት ጊዜን በቃ ህይወቴን መስዋዕት እኮ አድርጌያለሁ ይሄ ነገር እኮ ቀልድ አይደለም ግን እንደ ቀልድ ደግሞ ይሄ ልጅ ቆይ ልጁን አንስቶ እናስመርምሮ ማለት ይቀላል ወይስ ልጁን አንስቶ ማዘል ይቀላል አይ ትክክል ነው እኔ ማለት ይሄ ነገር በነገራችን ላይ ይሄ ነገር ከተፈጠረ በኋላ ነው ይሄ ሁሉ ነገር ያወቀው እሱ ዲኤንኤው የትክክለኛው ዲኤንኤ እንዳልመጣ ያወቀው ይሄ ነገር ከተፈጠረ በኋላ ትላንት ማታ 3 ሰዓት ተኩል አካባቢ ነው ያወቀው እሺ ቢያንስ እኮ ደውሎ የሚያስረዳት አይችልም እንደዚህ የሚደውል ሰው ነው ብሩክ አታውቀውም አንተ አውቃለሁኝ ግን እኮ ይወል ይሄን ነገር እንደተፈጠረብኝ ያውቃላ ግን እኮ እሺ አይደውል እኔ ስደውል ጭራሽ ሊያነሳ ነው ጭራሽ ማለት ነው ሌላ ጊዜ እኮ እሺ እንደዋወላለን ምናምን ያለውን ነገር ምናምን ማደርገውን እርምጃ እነግሯለሁ በቃ ጥሩ ነው ምናምን እንዲናደርግ እንዲ ቢሆን እንዲ ነው አሪፍ ነው ይለኛል ግን አሁን ይሄን ነገር ስለከዳኝ ስላወቀ ነው ተርተኛላ እንዲ ጤነኛ ሰው እንዲያስብም ደደብ ነው ደደብ ሰው ሁላ ይሆን ህሊና አለው ይሄ ህሊና የለም ብሩክ እኔ የሆነት ቶ አይደለም እኔ ምን አለ መሰለ በጣም አምኜ ነበር በጣም ከልብ ማለት ነው በጣም አምኜ ነበር ግን የወረድክ ሰው መሆንን ያመንኩት በቃ ይሄንን ስታረግ ይሄ አይደለም ስሜታዊ ተረጋጋ እስከዛሬ ስንት ስራ እንዳልሰራችሁ ዛሬ እንዴት በአንድ ቀን ብቻ እንደዚህ እንትን ትላለህ ይሄ ነው እኮ በቃ እሱ ምን ያርግሽ እሱ ምን ያርግ ይኸውልህ ምን አለ መሰለ እሷ አይደለም በቃ እድሉን ብታገኝ ማለት ነው ከቢል ጌት በላይ ኡመር ብራለው በተባል ልጁን አንስታ አንካ ነው መተለ ተረጋግጽ ነው ትክክል በቃ ያንን መንገድ ነው የምፈልገው እኔንም የምትጎዳበትን መንገድ እየፈለገች ሃይሚንና ብሩክን አለያየች ተሳካላት አይደል የኔን ህይወት በጠበጠች ተሳካላት እቺ ልጅ ምን ቀራት ምንም አልቀራትም ይሄንን እርምጃ ደግሞ እንዳታደርጉ ማድረግ የሚችለው ማን ነበር ብሩክ ነበር ተርተኛላ በቃ ይሄንን ነገር ባታደርጉ ወይም ደግሞ ይሄንን ነገር ልታደርጉ ነው ብሎ ቢያሳውቀኝ እኔ እንዲጎዳ ነበር ልጅን ብዬ እንዲመሳቀያት ነበርብኝ ምንም እኮ እኔ እኮ ይኸውልህ ማንኛውም ሰው እኔ ለመጉዳት እኮ አንተ በቃ ካመረርክ አያቅተህም ተርተኛላ እኔ ምንም የሚያቅተኝ ነገር የለም ማንንም ማለት ነው ብዙ ጊዜ እኔ ትላንትና እኔ በቃ መያዛችሁ አሁን ነው እየጸጸተኛለሁ በቃ ገድያት እኔ እስር ቤት ብገባ በቃ በጣም ነበር ደስተኛ እንደዚህ ማድረግ የለብህም ለልጅ ስትል እኮ ነው በቃ ልጅና አሁን እኮ ዛሬ ላይ ልጅ የታየሁት ይሄ ተረጋግተህ ይኸውልህ አሁን እዚህ ጋር እኛ ስሜታዊ ለመሆን አይደለም የወጣ ነው ካሜራ የሚያበራ ነው ስሜታዊ ሆነ እኔ እንደውም ካሜራ ባይበራ ጥሩ ነው ምክንያቱም ለማረገው ነገር መረጃ ነው የሚሆነው ይሄ ነገር ተርተኛላ እኔ ተረጋጋሽ ሁሉም ነገር እሷ በቪዲዮ ነው የመጣችው ወይም ደግሞ እሺ ይኸውልህ እኔ እኮ እሷ መጉዳት በፈልግ ይኸውልህ ተረጋጋሽ ይኸውልህ ምን አለ መሰለህ እሷን ለማጥፋት ይሄ ቪዲዮ ቀላል ነው ይሄ ቪዲዮ ምክንያቱም እሷ ምንም የማትረባ እንደሆነች አይደለም እናንተ ማንንም ሰው ያውቃል ግን ያመንኩት አንተ በቃ ምንም አለመርባትህ ነው በቃ እየነገርከኝ ያለው እኔ ቆይ ወይኔ ስሜቴን መፍትሄ ብለ ይኸውልህ መፍትሄ ይዤላችሁ መጥቻለሁ ነው ያልኩህ አይደል እንደውም ይኸውልህ ካሜራ እና አብራም ተባብለን ይሄ ሁሉ ነገር ልናቆም ነበር ማለት ከካሜራ ውጪ እንፈታው ነበር ግን ደግሞ መፍትሄ ይዣለሁኝ ብለህ ይመጣው ሄሮክ ስለዛ ስሜታዊ ሆነ ምን አለ መሰለህ ይሄ ቪዲዮ ምን እንደሆነ ታውቃለህ ምንድነው ቪዲዮ ይሄ ቪዲዮ ማለት እኔና ኢየሩስ ከአንድ አመት ከ3 ወር በፊት አንድ ሩም ላይ ተኝተን የሚያሳይ ቪዲዮ ነው ተርተኛላ ይሄን ቪዲዮ ደግሞ እንዴት አገኘው ከታገኘው ምን አለ መሰለህ እኔ ማንንም ዲኤንኤም ሁላ አያስፈልግም ምንም አይነት ዲኤንኤ ማለት ነው እሷን ለማጥፋት የምር ነው ግን እሺ አንተ ይሄን ቪዲዮ እስከዛሬ ዘምን ተሰራለሽ ምን አለ መሰለህ ይሄ ቪዲዮ እኔ ይሄንን ያገኘሁት ማታ ነው ተርተኛል አንድ አመት ከ6 ወር ውስጥ ምንም አይነት ማቆ መረጃ አልነበረም ይሄ ቪዲዮ እንዳለ ማለት ነው ሄኖክ እኔ ላይ አይጨክንም ብላ ነው ይሄ ቪዲዮ እሷ ጋር እኔ ጋር እንዳለ ታውቃለች ተርተኛል ይሄን ቪዲዮ እኔ ጋር እንዳለ ታውቃለች ግን ሄኖክ እንደማልጨክን አውቃ ነው ሄኖክ እኔ ላይ አይጨክንም ብላ ነው እስከ ዛሬ ድረስ እኔ ላይ የምትጫወተው ግን እኔ ይሄንን ቪዲዮ ይዤ እሷ ላይ መጫወት አላቃተኝም ነገር ፋሚሊም ቢሆን ማለት ነው ምን አለ መሰለ አንድ ነገር በቃ ይሶሊ ዝም ስላለ ወይ ስለታገሰ በቃ ፈርቶ የሆነ ነገር አቅቶ እሺ
እኔ ምንም ቪዲዮ ባሳይ ምን ልታረጊ ምንም ልታረጊኝ አቺም አቃለኝ ግን ደግሞ የሆነ ህሊና ያለኝ ሰው ነኝ እንዳንቺ ወረድኩኝ ሰው አይደለም ምክንያቱም የሆነ ዝቃጭ አስተሳሰብ አላስበ ስለምታስቢ ነው ልጄን ባልኩበት ልታስገድኝ ልታስገርፊ በቃ የፈለግሽውን ያረክሽ ያለሽው ተረጂ ሄኖክ በነገራችን ላይ ማለት ነው ይሄ ቪዲዮ አሁን ለምንድን ነው ይዘው ምዞሩ ታዲያ ይወለ ምን አለ መሰለ ይሄንን ቪዲዮ ለማሳየት ለራሴ ቃል ገብቻለሁ ምክንያቱም በቃ ጥሩ ነገር ያደረኩ እንዳልነበር በሰዓቱ አቅ ነበር ተረተኛላ ጥሩ ነገርም በቃ አይደለም ይሄንን ቪዲዮ ደግሞ በቃ በሰዓቱ ምን አይነት ስሜት ውስጥ እንደነበርኩኝ አላቅም ይሄንን ቪዲዮ ያደረኩ ያው አሁን የለም ይሄንን ቪዲዮ ደግሞ ለዓለማሳየት ለራሴም ቃል ገብቼ ነበር ግን ከልጄና ከህይወቴ ደግሞ ምን አለ መሰለህ እሺ አሁን ይሄ ቪዲዮ ለምን ይዘው ምዞረው እኔ በቃ በቃኝ እኔ አልፈልግም አብጄም አየሁት እኮ እርቦኝም ጠምቶኝም አየሁት ለልጄ ስል ግን ልጄ የልጄና ያየሁበት መንገድ የለም እኔ እስቲ ምሩኝ ወዴት እንደሆነ እስቲ አሳዩኝ አባትነትን ጣም ሊዮ እኔ እኮ አልገባኝም አባትነት ተረጋጋሽ ተናደኩ ምንም ነገር ማሳከላችን ነው አስብ 4 ወር በሙሉ ልጅ ተወልዶ የልጄን ጠረን ሳላቅፍ አባትነት ብቻ ምን ይሰራልኛል ማንንም እኮ ይወልዳል ማንንም እኮ ያቅፋል ግን ደግሞ እኔ ራሴ ልጅ ሳላቅፍ ሲቀር እስቲ ስሜቱን ይዩት እኔ በቃ የመጨረሻው ደረጃ ላይ ደርሻለሁ የመጨረሻው ማለት ነው ይሄንን ቪዲዮ ወስዳችሁ የኔን ስልክ ያነሳም ቢያነሳ እኔ በአካል ሰጠው ነበር ተረድተኛላ የኔን ስልክ ጭራሽ ያነሳም የኔን እኔ በቆንኩበት ሁላ እየቆመ አይደለም ይሄንን ቪዲዮ ለብሩክ ስጡልኝ እኔ ኮፒው አለኝ ተረድተኝ በቃ የምታስቡልኝ ነገር ከሆነ እንድሰጠው ነው በቃ ይሄንን ቪዲዮ ይወለ ለብሩክ አደራ በቃ የመጨረሻው ሌብል ላይ ነው በቃ የደረስኩት ለማንም መመለስበት መንገድ የለኝም ስራ ተረጋጋ በእናትህ እዚህ ጋር ማን ነው ምን ታውቃለህ ነገ እኛንም ልትወቅሰን ትችላለህ ይሄ ፋይል ታውቃለህ አቡኪ ተረጋጋ ብሩክ ጋር እንዲደርስ ነው የምፈልገው እኔ ይወለ የዚህ 10 ኮፒ አለኝ ይሄ ነገር ተረጋጋሽ አድርጋችሁ አትዩት ምን ታውቃለህ አሁን ይወለ ስሜታዊ ሆነ ነው ያወራነው ይሄ ፋይልም ራስ ጋር ይቀመጥ ናስተው ራስ ጋር ይቀመጥ ይወለ ምን አለ መሰለህ እኔ ጓደኛዬ ነኝ አይደለ በዚህ ሳምንት እስቲ ስማሽ ልጅን ካላየሁኝ ወይ ደግሞ ልጅን ካላገኘሁኝ ማለት ነው አንተ ተረጋጋ ይሄ ፋይል እኮ ሄኖክ አንዴ አዳም የለም ይኸውልህ ሄኖክ ምን አለ ይሄ ፋይል እኔ ለማንም አልሰጥም ራስን ካያዘው ሞከራችሁ አንተ ነገ ትወቅሰኛለህ ምንም ሞክራል ምንም የለም እኔ በቃ የመጨረሻው ሌብል ላይ ደርሻለሁ ማንንም ነው የማጠፋው ይሄ ፋይል ላይ የራስ ቅሌት አለ እኮ እዚህ ፋይል ላይ ራስ ራቁትን የተኛበት ፋይል እኮ አለ እንዴት አሳልፈህ ለሰው ሰጣለህ ምክንያቱስ ከልጅ ይበልጣል ይገባኛል አንተ ስሜታዊ ሆነ ነው አይደለ ይሄን ፋይል አይደለም እንካ አልፈልግም ተረጋጋ ይኸውልህ ተረጋጋበት እኮ መንገድ የለም ይኸውልህ ስሜታዊ ሆነ ነው ይሄ ፋይል እኔ ለማንም አልወስድም ራቁትን የራስ ቅሌት እኮ ነው ያለው ራሴ እኮ አብጃየሁት እርቦኝ ጠምቶኝ እኮ አየሁት ግን ልጅን ያገኘሁበት መንገድ የለም እዚህ ጋር ነው ተረዳኝ እኔ እሺ መሞት ነው የምፈልገው እኔ ለማለላችሁ መሞት ነው የምፈልገው ግን ዝም ብሎ መሞት አልፈልግም አጠፋታለሁ ተረጋጋ እንጂ መጥፋትም መፈልግ ተረጋጋ እንጂ ዝም ብሎ ደግሞ በባዶ መሞት አልፈልግም እምረጋጋበት መንገድ ከቻላችሁ ይሄንን ቪዲዮ አደራ ስጡልኝ አለበለዚያ በዚህ ሳምንት ሲጀመር ልጅን ከራስህ ቪዲዮ ራስህ ስጠው እሺ ሰምተኛ የኔን ስልክ ያነሳ አይደለም የኔን አድራሻ በቃ እኔ አትረዱኝም እንዴ ምን ሰማኛል አይደለማ ሄኖክ ይሄ ማድረግ ነገርና ማይደረግ ነገር ወቅ ይሄ እኮ የራቁታችሁ ቪዲዮ አንተና የሰራችሁት ጉድ የራሳችሁን እንት ሚስጥር ነው በቃ አቃለኝ ተረድተኛ ዲኤንኤም ስለማያስፈልገው ነው ይሄ ተረድተኛላ ቀኑ ሰዓቱ እዚህ ጋር አለ ምንድነው እኛ ራሴ ደስጠው እንጂኛ ምንድነው እኮ ይኸውልህ ተረድተኛላ የእናንተን ስልክ ያነሳል ተረጋጋ አንዴ ያንተን ስልክ ያነሳል ትክክል ነው ቢዚ ስለሆነ ነው እሱ ያላችሁ ወይስ አትተባበሩ ይኸውልህ እዚህ ጋር ማለት ነው አሁን ይሄ ፋይል ውስጥ ብሰጠው ጓደኛዬና ነገ ልትወቅሰኝ ትችላለህ ምክንያቱም ስሜታው እንዴት አትወቅሰኝ ቅሌት እኮ ነው እዚህ ቪዲዮ ላይ ያለው ያገስከኝ እኮ ነው እኔ በእንደዚህ አይነት አላግዝም በእንደዚህ አይነት ነገር አላግዝም ራስህ ወስደህ አንተ ቅሌቴ ታይቶ ሌላ ነገር ካለ ልጅን የማገኝበት መንገድ ስጠኝ በቃ ቅሌቴ አይደለ ያሳዘነ በዚህ በሌላ ነገር ልጅን የማገኝበት ወይ ከተፈጠረ እሺ ዘረመል ምርመራ እኮ አይደለም ይሄ ሄኖክ እንዴ ራስ ቅሌት እኮ ነው ምንድነው ምን አድርጉ ነው የምትለን ቆይ ይሄ ነው የሚገርም ይሄ ማለት ነው ምን አለ መሰለ ማጋኑ እንዲደርስ የምፈልገው ብሩክ ጋር ነው ተረድታችሁኛል ለምን ራስ ደግሞ ይኸውልህ ብሩክ ለዚህ ሁሉ መንስኤው አንተ ነህ አንተና አንተ ብቻ ነህ ሁሉ ምክንያት አንተ መሆንን ነው እኔ ዘላለም ዓለሜን እንዲየተሳቀየኝ መኖር አለብኝ ወይስ ያንን ነው የምትፈልገው እኔ 4 ወር በሙሉ ያላቀፍኩት ልጅ አንተ ትላንት መተታቀፋለ እድል ትሰጣታለህ እንድታሳብደኝ ለሁለታችሁ መለያየት እድል አይደረግም ነበር ግን አደረግ ደስ ይበልሽ እሺ እዩ ይሄ ነበር አይፈልግሽው ደስ ይበልሽ በቃ አንቺ ሚሳካልሽ ብሩክም ትችላለህ በቃ
ትችላለህ። ብሩክም ቢሆን በቃ አለመርባቱና ድድብ ነው የነገረኝ። ምክንያቱም የሁለታቸውን እንዲለያዩ እድል እየሰጠ ነው። ልጄን በቃ ነጥቆኛል። በቃ ለዚህ ሁሉ ጥፋት ደግሞ እሱ ነው። ምንም አይነት ተጠያቂነት አይደለችም። እዩም ቢሆን ተሳክቶልሻል። በቃ እኔ ለማሳበብ ተረጋጋ። እስቲ በእናትህ ነው ተረጋጋ። እንዲህ መሆን የለብህም። እህቴን ለማለያየት ሃይሚን እንድጠላይ ነበር የፈለግሽው። ሁለቱ ደግሞ ይኸውልህ ወንድሜ ተረጋጋ። በቃ ተሳክቶልሻል። ትችያለሽ። ተረጋጋ። እስቲ ምን ልትሆን ነው? እሺ ልታብድ ነው እንዴ? ይሄ ልጅ አንተ የት ነሽ? ተረጋጋ እንጂ ምንድን ነው? ገበት ምክንያት እስቲውና እሺ አንድ ነገር መላበልኝ እመረጋጋበት ምክንያት ስጡኝ። ተረጋጋ እንጂ የሚሆን ነገር ማይሆን ነገር ማለት ነው ያለው። እሺ ምን ይሆን ነው? ቆይ እሺ ቆይ ልብስ ልጄን ይመልስልኛል ወይ? ልጄን ይመልስ። ተረጋጋ። እንደዚህ ነው ልጄን እኔ ምን አደረኩሽ? ተረጋጋ። እሺ ወይ ምን ይሆን ነው? ተረጋጋ። ተረጋጋ። ምን ይሆን ነው? ቆይ ተረጋጋ እንጂ አታረጋጋ። እሺ በዚህ የምታወጣው ነገር አለ? ውጤት አለ በዚህ? ደስ ይበልሽ። ናጥቅ እንድረሳ ተረጋጋሽ። ቆይ እሷ ደስታ ነው። ተረጋጋሽ። ቆይ ተረጋጋ። ተረጋጋ። ልጄን እሺ ወንድ ይሆናል እኮ ተረጋጋሽ። እሺ ልጄን አስመልስ። ተረጋጋ። ልብስ ልበስ ያማል እንጂ በጣም ቢስም ማለት እኔ እንደዚህ ይሆናል ብዬ አላሰብኩም ነበር። ማለት ይገባኛል፣ ብዙ ለፍቷል። ይሄን ልጅ ለማግኘት በጣም ለፍቷል። ቢስም ከማንምና ከምንም በላይ ሄኖክ ይሄን ለማግኘት እዚህ ሁሉም ነገር ትቶ አዲስ አበባ ሄዶ ነበር። እዛም አልተሳካለትም። ብሩክ ይሄ ሁሉ ጥፋት እርግጠኛ ነኝ ያንተ ነው። በቃ ለፍስፍስ አልክ። በቃ ነገሮችን ለመፍታት ምንም እንትን አትልም። እንደዚህ የሆነበት ምክንያት ያንተ ቸልተኝነት ነው ብሩክ። ምክንያቱም ዛሬ ላይ ልጇን መቀበል አልነበረብህም እንዴ? ቼክ ማድረግ እኮ ይቻላል። በድጋሚ ዲኤንኤ ማሰራት ነበረብህ እንዴ? አዲስ አበባ ሄደህ ማሰራት ነበረብህ። እሱ ይሁን እሺ፣ ለምንድን ነው ስልክህን የማታነሳለት? በቃ ይሄ ልጅ ዛሬ ላይ እኛን ለማግኘት አይደለም የመጣው። የመጨረሻ ተስፋ ሲቆርጥ ለብሩክ መልእክት ሲልክለት አይመልስለትም፣ ሲደውል አያነሳለትም። ምክንያቱም ያለበት ሁኔታ እናውቃለን። ብሩክም ተናዷል። በእርግጥ ግን ለምንድን ነው በቃ እኛ መፍትሄ ነው ይዘን የመጣ ነው እዚህ ጋር ገባህ አይደለ? አንተ ደግሞ ልጁን አቅርበኸው ይሄ ነው ዶክተሩ ራሱ እያገኘው አይደለም። እኔ ብሩክ ምን እንዳስነካቸው እኔ ምናልባትም ብዙ ቤቶች አላችሁ እዚህ ጋር ለምን ለብሩክ ሼራት አስነግሩትም በአካል አስነግሩትም የምትሉ ሰዎች ብሩክ ሊገኝ አልቻለም። በስልክ ደውለን እነግረዋለን፣ እሺ ያስተካክላሉ ይላል። ፋይሎችን ልንሰጠው ስንሄድ ቦታው ላይ አይገኝም። በቃ ምንም ነገር ልናስተካክል አልቻልንም እዚህ ጋር። ስለዚህ ብሩክ ቸልተኝነት ደግሞ ትልቅ ዋጋ ያስከፍላል። ዋጋውን ደግሞ የምትከፍለው ሃይሚን በማጣት ነው። በቃ ሃይሚን በማጣት ሃይሚን የምትወዳት ከሆነ ነገሮችን ተረጋግተህ አስብ። አንዳንዴ ይጨልማቸዋል ቤተሰብ የሆነ ጫጫታ ምናምን ሲኖር ብሩክ አይኑ በጣም ተዘግቶበታል። እንዴ በሁለት ቀን የደረሰ ዲኤንኤ አምነ ልጅ ትቀበላለህ እንዴ? እንዴ አንተ እኮ እኔ ከዚህ በፊት የማውቀው ብሩክ አስተዋይና በቃ የተረጋጋ ሰው ነበር። ዛሬ ላይ ደግሞ ምንም ነገር ጨልሞብሃል ብሩክ። ይሄ ነገር ደግሞ ተገቢ አይደለም። ስለዚህ በተቻለ አቅም ተረጋግተህ እስቲ ተመልሰህ አስብ። ዛሬ ላይ ምን እያረክ ነው? ለነገ ህይወትስ ምን እያረክ ነው? ወይስ እድሜ ልክን የሰው ልጅ እያሳደግ ኢየሩሳሌም ሃይሚንም ህይወት ውስጥ አስገብተህ ዘላለምን መበጥበጥ ነው የምፈልገው? ይሄ ነገር ደግሞ አንተን ይበጠብጣል። ስለዚህ ብሩክ ተመለስ እባክህ። ይሄ ልጅ ማለት ዛሬ ላይ ልጁ ብቻ ነው የተቀበልከው። ነገ እርግጠኛ ነኝ ኢየሩስ በዚህ አትፋታም። ምክንያቱም ህይወት ውስጥ ገብታ ምበጠብጠው ነው የሚሆነው። ሃይሚ ደግሞ ዛሬ ጀምራችሁ እንደዚህ የምታስለቅሳት ከሆነ ካሁን በኋላ ደግሞ ኢየሩስ በጣም ሴረኛ ጦሰኛ ልጅ ነች። ብዙ ነገር ይዛብል መጣ ትችላለች። ስለዚህ ተመልሰ እስቲ ጋሽዬንም ለማግኘት ሞክር። ተረጋግተ ሁሉንም ነገር ብትፈታ የተሻለ ነው ብዬ አስባለሁ። ቸር ቆዩልን።